አዲስ ሐዋርያ ብርሃን ዘኢትዮጵያ አባታችን ተክለ ሃይማኖት የኢትዮጵያ ቤተ መንግሥት ከአክሱም ወደ ላስታ የተዛወረበት ዘመን። በዚያ ዘመን በዮዲት ወረራ ተደናግጦ የነበረው ሕዝበ ክርስቲያን ተረጋግቶ በሃይማኖቱ እየበረታና እየጸና የነበረበት ዘመን። የነገሥታቱና የመኳንንቱ ልጆች በወጣትነት ዘመናቸው እየመነኑ ገዳም በመግባታቸው የምንኩስና ሕይወት የተስፋፋበት ዘመን። ይህ ዘመን እግዚአብሔር ኢትዮጵያን እንዲባርካት ለዘመናት በምህረት እንዲያት በቅድስና የተመረጠ ጻድቅ የሚያማልድ ሐዋርያ ያገኘችበት ዘመን ነበር። ይህ ዘመን በብሉይ ኪዳን ከግብጽ ባርነት አውጥቶ ወተትና ማር ወደምታፈልቀው ወደ ከነዓን እንደመራቸው የብሉይ ኪዳኑ ሙሴ ከአምልኮተ ጣዖት ከአጋንንት ቁራኝነት አላቆ ኢትዮጵያውያኑን ወደ አምልኮተ እግዚአብሔር ወደ ሕይወት መንገድ የሚመራ ኢትዮጵያዊው የአዲስ ኪዳን ሙሴ ጻድቁ አባታችን ተክለ ሃይማኖት የነበሩበት ዘመን። ከከተታ ውፊት ከውፊት ዳሞት ወላይታ ከዳሞት ወላይታ አማራ ሳይንት ከአማራ ሳይንት ሐይቅ እስጢፋኖስ ወሎ ከሐይቅ ደብረ ዳሞ ከደብረ ዳሞ ትግራይ እየተመላለሱ የኢትዮጵያን ቤተ ክርስቲያንን በወንጌል ትምህርት እያስተማሩ ሕዝቡን ከዲያብሎስ ባርነት ነፃ እያወጡ ወንጌልን የሰበኩ አዲስ የኢትዮጵያ ሐዋርያ አባታችን ተክለ ሃይማኖት